السلام عليكم ورحمة الله وبركاته. أنا وعليكم وعليكم السلام ورحمة الله وبركاته مازر بمجمريا عزم الله أجركم الله صبر يسطاچو آمين والله الله آمين እንግዲህ ለተከሰተው ነገር እጅግ በጣም አዝነናል الله صبر ይስጣችሁ በኔም እዚህም 1200 ሰዎች አሉ በእነሱ ስም الله صبر ይስጣችሁ እላችኋለሁና እስኪ ማዘር ምንድነው የተፈጠረው የዛ ቀለታ ወንድማችንስ ምን በመሃላቸው ምን ያለውን ብታስረዱ የመጀመሪያው ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚያ ሀገር መምጣቱን ምንም ማቀው ጉዳይ የለኝም ከሚስማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶ ነው እንደ ስለው አራ አይደለም አይመን ጋር ተጣልተን ነው አለኝ እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ መኪናዬን እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምጽ ነው ያኔ እንደዚህ በቁጣ መልክ በምን አይደለም ከዛ ልጅ ዋንዳት መታብኝ ልጅን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ መኪና በምን እንትን ይሄዳል መኪና ቁልፍ እኔ ጋር ነው እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ እሺ እንግዲያስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው ባክሽ ቀውስ እኮ ነው አለኝ ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ሀቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል አባትየው ምንድነው ስለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ እኔ እኮ እሱን መምታት አላቃተኝም ማለት ኧረ እባክህ እንደው እኔ ታስታርቃችኋለሁኝ ምን አገናኝቷችሁ ነው በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይመን ደውዬ እስከ የምጠብቅ ድረስ በየት አካባቢም እንደተሰወረ ማላቅም ወጥቶ እኔ ያኔ ውጭ ላይ ተገናኝተው የሚደባደቡብኝ መሰለኝና በጠራሃ ነው የወጣሁት አባያ ማለበሰው ወጥቶ ተሰል እሱ የት እንደገባ ማላቅም በግራም በቀኝ መሄድ አላቅም እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንቻውም ልጆች ማለት ነው ከዛ ገባው ከቤት መጣ ልጁ ሲመጣ መሆነህ ነው ብለን ስንቆጣው አረ ዝም ብሎ ነው አይወደኝም በቃ በጭራሽ ማየት አይፈልግም አይወደኝም ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው እና እንደው ልጅዋ ባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ አለ 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ ተኛን ጧት ተነሳነ ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል እባክሽ አንቺ ለምኝልኝ አይ እኔ መሄድ አልፈለኩም ዛሬ ስለው በቃ ያኔ ይሄንን ማካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ እሺ አልኩኝ በራሱ መረጠልኝ ልብሴን መለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው ከዛ በኋላ ምን እንደተፈጠረ አላውቅም የሰው ልጅም አጀሉ ሆኖ ደግሞ ይሞታል በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር ለሱ የደወልኩለት ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ ሙሉ ለሙሉ ወንበር ያዘውና ተቀደደ ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ እጄ ሲለኝ አይ አትሄድም መኪና ዛህማ ይሆናል አይቻልም አልኩት
እኔም ደግሞ ወጥቼ ቤት ደርሼ አልመለስም፣ ሰዓቱ እያለቀ ነው። ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አባያን እንደለበስኩት እራት አሉ። እራት ብለው ወጣሁኝ። ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ ደወልኩ፣ ለልጄ ላይመም ማለት ነው። መኪና ውጭ ስለነበረ እኔ ውጭ መኪና አለ፣ በቃ ለምን እጠብቃለሁ፣ ወጥቼ መሄድ ፈልጌ ዛስ ደውልለት አያነሳም። ውጭ አገኘዋለሁ ብዬ ውጥት ስል የሆነ ህፃን ልጅ ነው፣ እድሜው በ12 እና በ11 እድሜ አካባቢ ነው። እና ሰው እኮ ተዋግቶ ነው አለኝ። በርቀት አምቡላንስ ይታየኛል። ማን ነው ስለው አይመን እንደምልስ ሲለኝ በቃ ባለኝ አቅም እየሮክ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና ነው ይቷል ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ ጀን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳን ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳን ቢያንስ በቃ ያኔ ሐኪም ቤት ሐውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ ግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን ምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ